ጎበዝ አትቀደም ገላጋይ አጣም ከኋላ ያለ ደም የሚል ቃል ያስቀምጡልን። ሞት የማናረመው ስህተት ነው። ሰውነቴን እየወረረኝ ነው። ደም እየሸተተኝ ነው። ጋሽን ይዘውት አስረውት ነው አይደለ? ወይኔ ጉዴ! ይሄንን ያክል ጊዜ ምን አድርገውት ይሆን? እነዚህና ሰው መግደል የሚያስደስታቸው ክፉዎች ናቸው። ነገ ነው አይደል አባዬ የሚመጣው? ጋሽው አልገባኝም። ምንድን ነው አልሽው? ጋሽው ሆነ አልሽው? አንድ ቀን ይቅርታ ጠይቂ፣ ሽማግሌ ላኪብኝ። የሚወድሽ ይመስለኛል። ወንድ ልጅ ደግሞ ከወደደ ወደደ ነው። ለምን ግን ፊትሽን ሰርጀሪ አትሰሪው? የአንቺ ፊት እንዲህ በቀላል ቀዶ ጥገና የሚስተካከል ነገር አይደለም። ስገምት ግማሽ ሚሊዮን ብር ላይ ፈጅብሻል። በህይወት አለ ብሩክ፣ በህይወት አለ። ትምህርት ቤት እኮ ባለፈው አጨብጫቢ ያልነበርኩ? እሺ፣ አሁን ግን ኳስ ተጫወትኩኝ። ኧረ እባክሽ እናስገባሽ። አው ግን ላስገባ ብዬ አንዷ ልጅ መጣችና እንደዚህ ተወስዷለች ኳስም። እኔ ደግሞ ላስገባው ስል ሰው ወሰደችብኝ። እንኳን ደስ አላችሁ። ምን ተገኘ? እንኳን ደስ አላችሁ። በጣም ደስ ብሎኛል። ምን ተገኘ? ምሳሌ ነው ቀፊኝ። እንኳን ደስ አለሽ። እንኳን ደስ አለሽ። ቀፊው ቅድስት እንኳን ደስ አለሽ። ደስ ብሎኛል። ደስ ይበላችሁ። ደስ ብሎኛል። በጣም ደስ ብሎኛል። እኔም ደስ ብሎኛል አጎቴ። አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለው እኔም ደስ ብሎኛል። እኔ ግን ምንነቱን ሳላቅ ደስ አይለኝም። ምን ተገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ደስ ብሎኛል። የምሬን ነው ቅድስት ነው። ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ ምሳሌ ምን ነው? አባዬ በህይወት። ምሳሌ እንኳን ደስ አለሽ። ብሩክ ሊመጣ ነው። አውቃችሁ ነው አይደል? አይ አይደለም ምሳሌ፣ የእውነታችን ነው። ሊመጣ ነው ጋሽ። እሺ፣ መቼ ነው የሚመጣው? ነገ ወይ ከነገ ወዲያ፣ ብቻ በዚህ ሳምንት ይመጣል። እሺ፣ ሲመጣ ምን ይዞልኝ ነው የሚመጣው? ምን ይዞልሽ ይምጣ? እኔ ልንገረው። እሱማ ራሱ ይዞ ይመጣል። እሺ በቃ ምሳሌ፣ አሁን እንደዚህ ደስ እንዳለሽ ሂጂ፣ ክፍልሽ ግቢና ዝለይ ተጫወች። እሺ ሂጂ የእኔ ቆንጆ። ወይኔ ጉድ ሆነን ነበረ። መድብል ግን የመረን ነው። ብሩክ ተገኝቷል? ንገረኝ፣ የት ነው የተገኘው? የት ነው ያለው? አረጋግጠናል። በህይወት አለ። ብሩክ በህይወት አለ። ግን በዝና ነበር የተያዘው። የጠረጠርነው ልክ ነበር። በዝና ነው የተያዘው። እዛ ግቢ ውስጥ ብሩክ አለ። ጋሼ ታስሮ ነው አይደለ? መድብል ጋሼን ይዘውት አስረውት ነው አይደለ? ወይኔ ጉዴ! ይሄንን ያክል ጊዜ ምን አድርገውት ይሆን? የኔ ጌታ። እኔ ቅድስት፣ አሁን የደስታ ጊዜ ነው። አሁን የለቅሶና የሀዘን ጊዜ አይደለም። አሁን መደሰቻችን ነው። ቅድስት፣ ብሩክ በህይወት አለ እያልኩሽ ነው። እሺ መድብል፣ እኔም እኮ ደስ ብሎኝ እኮ ነው። እና አሁን መድብል አስረውት ነው? ቆይ እንዴት ነው አሁን? ደህና ነው? ቅድስት፣ አሁን አረጋግጠናል። ብሩክ በህይወት መኖሩና አለመኖሩን አረጋግጠናል። ይሄ እኮ በጣም ደስ የሚል ዜና ነው። ብቻ ነገ ወይ ከነገ ወዲያ በዚህ 2 ቀን ውስጥ ብሩክን ከዛ ግቢ ውስጥ እናስወጣዋለን። ብሩክ ይመጣል። እና ታዲያ መድብል ለምን ለፖሊሶች አንናገርም? አዎ ቅድስት፣ ፖሊሶቹን ይዘን ብሩክን ከዛ ግቢ እናስወጣዋለን። ብቻ እንኳን በህይወት ኖረ ከነ ህይወቱ ከዛ ግቢ እናስወጣዋለን። ተመስገን ጌታዬ፣ ተመስገን። ወይ ተመስገን። ብቻ እንኳን ከነ ህይወቱ አገኘ ነው። ቅድስት፣ በጣም ደስ ብሎኛል። ብሩክ በህይወት መኖሩ ማወቃችን ደስታዬን እራሱ እኮ መግለጽ አልቻልኩም ነበር እኮ መድብል። ልብል እራሱ ደስ ይለኝ ነበር። እግዚአብሔር ይመስገን። ወንድሜ በህይወት አለ። ብሩክ በህይወት አለ። ቅድስት፣ ይሄን ማመን ትችያለሽ? እንደው መች መጥቶ ነው? ተመስገን። እልል እንኳን እኮ በደንብ አላልኩም። እሷ ታይኛለሽ ብዬ ፈርቼ። ምሳሌ ማወቅ የለባትም። ብቻ ደስ ብሎኛል ቅድስት። በጣም ደስ ብሎኛል።
ሉላዬ አሁን ሁሉ ነገር በምንፈልገው መንገድ እየሄደልን ነው፣ እየተሳካልን ነው። በጣም ደስ ይላል ሞገስ። አዎ ብሩክም ያለበት ታውቋል። እሱን ለማውጣት ያን ያክል የሚከብድ አይደለም። እሱን ካወጣ ነው በኋላ ይቅርታ አድርግለታለሁ፣ ገንዘቤን፣ ሀብት ንብረቴን አስመልሳለሁ። ከዛ በኋላ ወደ ካናዳ እንበራለን። ያሳካልህ። ያሳካልን በእጅ አሚን ያሳካልን። ሞገስ ግን በህይወት እንዳለ እንዴት አወቃችሁ? በህይወት እንዳለ እንዴት አወቅን መሰለሽ? አይደለም እኔን ስማኝ ወዳጄ። እስኪ ተናገር ልስማክ። ብሩክ መዳከሙ ነው እንጂ አምልጦን ነበር። ለጥቂት ነው የደረስኩበት። የእናንተን ዝላልነት እኮ ነው። ለወራት የታሰረ ሰው እንዴት ሰንሰለት ይፈታል? ቆይ ያስቀጠቅጡትም ምግብ እየሰጣችሁት ጉልበት አገኘ። ምንም ምግብ እንዳሰጡት ደክሟል እኮ። እንዴት እንደፈታው ለኔም ጥያቄ ሆኖብኛል። ይኸውልህ ስማኝ፣ ማንም ሰው ካጠገቡ እንዳይርቅ። ሌሎቹን ሴቶች ተዋቸው፣ እሱ ጋር ሆኑ። ቆይ ለምን አንሸኘውም? ይህን ያህል ጊዜ በህይወት እንዲኖር ለምን ፈለጋችሁ? አላውቅም። ካሌብ ሊገለው አልፈለግም። ገንዘቡ እንዲመለስለት ፈልጓል። ዝናም በዛ የተስማማ ይመስለኛል። እኛ ታዛዦች ነን። ብሩክ በቆየ ቁጥር ግን በራሱ ሊሞት ይችላል። እሱማ ግልግል ነበር። እሺ በቃ ድጋሚ እንደዚህ አይነት ስህተት እንዳይፈጠር ጥበቃውን እናጠናክራለን። እሱም ቢያመልጥ ኖሮ አንተም ነፍስህ ከስጋ ተለይታ ነበር። ለራሳችሁ ስትሉ ጠብቁት። ካሌብ ገንዘብ ስለፈለገ ነው ያቆየው። እሱ ከወሰነ ደግሞ የፈጠነ ይወገዳል። በጣም ደስ ይላል። ታዲያ አሁንም በህይወት መኖሩን አረጋገጣችሁ እንጂ አሁንም እኮ አደጋ ውስጥ ነው። አዎ ላይ እኔም ይሁን መድብል አስከሬኑን ለማምጣት ወይም ደግሞ መጨረሻውን ለማወቅ እንጂ በህይወት እንኳን ይኖራል ብለን አላስብንም ነበር። እሱስ እውነት ነው። ዝናና አብሮት የሚሰሩ ሰዎች ጭራቆች ናቸው። የሰው ነፍስ ለነሱ ልክ እንደ ቢንቢ ነው። አዎ ላይ ይቺ ምድር በብዙ አይነት ሰዎች የተሞላች ናት። አንዳንድ ሰዎች አሉ ሰውን መግደል ቢንቢ ከመግደል የሚቆጥሩ ጨካኝ ሰዎች አሉ። በዛ ልክ ደግሞ የዋሆችና ደም ማየት የማይፈልጉ ብዙ ደጋግ ሰዎች ደግሞ አሉ። እነዚህና ሰው መግደል የሚያስደስታቸው ክፉዎች ናቸው። ደግሞ እነ ብሩክ ደግሞ ስትመለከቺ ሰውን ለማዳን ራሳቸውን መስዋዕት የሚያደርጉ የነዛ የደግ ሰዎች ምሳሌ ነው። አዎ ሞገስ፣ እኛም ልክ እንደ ብሩክ በክፉ ሰዎች የምንሰቃይ ምስኪን ነፍሶች ነን። አሁን ላይ በእርግጥ ክፉ ሰዎች ጥቂቶች ናቸው፣ ግን ደግሞ መጨረሻ ላይ አያሸንፉ።
ቢያሸንፉም ደግሞ በጭንቀት ይጎዳሉ። ክፉ ሰዎች በጭራሽ ነው የማያሸንፉት። እውነት ነው። እኛም እነዚህን አሸንፈን ይሄው አብረን አለን። እናሸንፋለን። ገና ብሩክን ነፃ እናወጣዋለን። ሀብት ንብረታችንን እናስመልሳለን። ከዛ በኋላ ድል ባለ ሰርግ እንጋባለን። በፈለግነው ሀገር የፈለግነው ዓለም ላይ ሄደን በነፃነት እንኖራለን። አሚን ሞገስ፣ እየተሳካ ነው። አዎ ትክክለኛው መንገድ ላይ እናሸንፋለን። እያሸነፍም ነው። ሉላዬ መድብል ደግሞ ከምርም ጀግና ነው። ካንተማ ይበልጥ። አዎ በተለይ ደግሞ እሱ ሳይኖር እኔ ነኝ የምበልጠው። አረ ድብርት። አዴ ስራ መጣ። ሄሎ። አዎ መርዞ ደላለው። ምን ልታዘዝ? ቤት የሚሸጥ በጣም አሪፍ። ምን አይነት ነው የፈለከው? ኮንዶሚኒየም? በጣም ቆንጆ። እሺ ስንተኛ ፎቅ ላይ ይሆንልህ? 8? ምን ነው ወንድሜ በተወደደ ኩላሊት አሁን በዚህ ሰዓት ማን ደረጃ ይወጣል ብለህ ነው? አረ ሰው ደህና ኩላሊት የለውም ወንድሜ። እንዴ ታዲያ እኔ ራሱ እኮ አንድ ኩላሊት ያንጠባጥባል። አዎ ተስፋ የቆረጠ ነው 8ኛ ላይ ሄዶ የሚገባው። እንዴ ታዲያ ደረጃ በመውጣት እኮ ኩላሊትህን ፈጃው ማለት ነው። እንዴ ከ7ኛ በላይ ያሉት በቃ ተስፋ የቆረጡ በላቸው። አንዳንድ ኩላሊት ነው ያላቸው ሁሉም። ታዲያ 8ኛ ላይማ ጭራሽ ተስፋ ቆርጠው ነው የገቡት እዛ። እንዴ ዋጋ ቀነስ አድርግና ተስፋ የቆረጡ በጣም ብዙ እጄ ላይ ሰዎች አሉ። ከነሱ ልሞክርልህ። እንደዛ ይሻላል። ብድር ምናምን ተዘግቷል? አረ በስመ አብ አልተዘጋም። የማይሆነው ነው እንደም የማይሆነው። አሁን በዚህ ሰዓት እኮ ሰው ብድር እየሸሸ ነው ያለው ታውቅ የለ እንዴ? ሰፈር አያት ነው ያልከኝ አይደል? ውይ ወንድሜ እሱ ሰፈር እኮ አያትነቱ ቀርቶ ቅባያት ሆኗል። ታው እንዴ በጣም አርጅቷል እንጂ እሱም ዋጋ ትንሽ ቀነስ ያደርግባል። ይሄንን አምነህ ግባበት ታዲያ። በጣም አሪፍ ኪችን ካቢኔት ቁም ሳጥን ምናምን አለው። በጣም ቆንጆ። እሺ መጥቻ አይዋለሁ። ታዲያ ደውልልሃለሁ ስልክ አንሳ። እሺ ወንድሜ። አረ እንዳታስብ አንተ ዋጋ ቀነስ አድርግ እንጂ ገዢማ አይጠፋም ሞልቷል። በጣም ጥሩ። እሺ ወንድሜ። እሺ ቻው። እሺ ያሾፋል። ሄሎ ወይ ዳጥሹ። ቅድስትዬ አባዬ ሊመጣ ከሆነ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ምሳሌ በጣም ነው አይደል ደስ ያለሽ? አሁን ቅድስትዬ ግን ሲመጣ አጎርፈዋለሁ። እንዴ ለምን ምሳሌ? ለምን አልደወለልኝም? ደግሞ ቻው ብሎኝ አይደለም ሄደው። ለምን ጠፍቶብኝ ሄደ? ምሳሌ ግን እንዳታስቸግሪው ነው። ምን ብዬ ነው ማስቸግረው? አብሬ ልሂድ ብለሽ ነው? ተሳስቶ ነው እንጂ እኔ ልሂድ ብዬ አላስቸግረውም ነበር። በቃ ምሳሌ እሱን ሲመጣ ትጠይቋለሽ። ግን ደግሞ ሲመጣ አምሮበት ምናምን አይደለም የሚመጣው። በቃ ተጎሳቅሎ ደክሞት ነው እሺ የሚመጣው። ለምን? ብሩክን ነፃ ካወጣን በኋላ ጉዳዩን ፖሊሶች እንዲይዙት ማድረግ አለብን። ሞገስ እሱን እርግጠኛ መሆን አንችልም። ካሌብ በፌደራል ደረጃ ታድኖ እስካልተያዘ ድረስ እነዚህ ፖሊሶች አቅም የሚኖራቸው አይመስለኝም። ቀድመን ለፖሊሶች ማሳወቃችን ያን ያክል ችግር ያመጣ? ሞገስ ሰው አላቸው። ካሌብ የትም ቦታ ሰው አለው። ጉዳዩን ከሰሙ በአስቸኳይ ብሩክን ያሸሹታል ወይ ደግሞ ይገሉታል።
በትክክል ሲያወሩ አልሰማንም፣ ግን ብሩክን ያሸሹታል። ሞገስ ብሩክን ካዳነው በኋላ ጉዳዩን በቀጥታ ወደ ህግ በመውሰድ የህግ ከለላ እንጠይቃለን። ግን መጀመሪያ ብሩክን ማዳን አለብን። ብሩክን ካወጣ ነው እንዳልከው ቀጥታ ወደ ፖሊስ ነው መሄድ ያለብን። ሊገሉን ነው ብለን የህግ ከለላ መጠየቅና መመልከት አለብን። ብሩክን እስክናድነው ያለው ሰዓት ነው የጭንቁ ሰዓት። ግን ብሩክን ካዳነው በኋላ በቀጥታ ጉዳዩን ወደ ህግ በመውሰድ የህግ ከለላ እንጠይቃለን። እናንተም ሀገር ለቃችሁ መሄድ አይጠበቅባችሁ። ምንም እንኳን ከህግ በላይ የሆኑ ሰዎች ቢኖሩም አንተ ጠንክረህ ከታገልክ በህግ መርታት ትችላለህ ሞገስ። ብሩክን ግን ነፃ የምናወጣው ይመስላል። ምሳሌ ሰው ሀገር ስለቆየ ብዙ ክስት ብሎ ነው የሚመጣው። እንዴ እኔ እኮ እዛ ስሄድ የሚጣፍጥ ምግብ አለ እኮ። እና ሽሮ ነበረ? የለም። እሺ በየአይነት ሳለ አይተሻል? አይ አላየው። እሺ ምሳሌ አንቺ እዛ ስትሄጂ እንጀራ እናፈቀሽም ነበር? ናፍቆኛል። አየሽ አይደል ምሳሌ፣ ጋሼም እንጀራ ይናፍቀዋል። እዛ ምግብ ብዙም ስለማይበላ ይከሳል። እሺ ግን አባዬ እዚህ ሲመጣ እኔ እንከባከባለሁ፣ ምግብ እሰራለታለሁ፣ እንዲያወፍር የሚያደርግ ምግብም እሰራለታለሁ። አልቀረብሽም፣ ሁለታችንም ነን የምንንከባከበው። እሺ ደግሞ አባቴ ሲመጣ እዛ አንቺ የተወለድሽበት ቤት አለ አይደለ? እዛ ሄደን ነው የምንገባው። እሺ እኛ ቤት? አዎ ምሳሌ አየሽ አይደል፣ አባትሽ እኮ ቤቱን አልሸጠውም ነበር። አንቺን ራሱ ያሳከመው ከሌላ ሰው ብር ተቀብሎ ነው። አባትሽ በጣም ጎበዝ ነው፣ ቤቱን አልሸጠም። ስለዚህ ድሮ ቤታችን እንገባለን። እሺ ጎረቤት ሁሉም ናፍቆኛል። ምሳሌ የኔ ራሱ እንዴት እንደናፈቁ። መርዞና ዳጣ እዛ ስንሄድ ይመጣሉ አይደል? የመርዞን አላውቅም፣ ዳጣ ግን ትመጣለች። ነገ ነው አይደል አባዬ የሚመጣው? እኔ እንጃ ምሳሌ፣ ግን ደግሞ መድበል ይመጣል ብሏል። ደግሞ ነገ እንኳን ባይመጣ እኮ ተነገ ወዲያ ይመጣል። እሺ ቅድስትዬ ያው ምሳሌ ልስራበት አይሻልም? ላይ ትቼ ቁጭ አልኩኝ እኮ ካንቺ ጋር። ምንድን ነው የምትሰሪው? የሚጣፍጥ ነገር ነገ አባት ሲመጣ የሚበላውን። እሱ የምትከትፊው ምንድን ነው ግን? ፎሶሊያ ይባላል። አሁን ፎሶሊያ አታውቂምና? አንተ ያወጣኸው እቅድ አሳማኝ ነው። በእርግጠኝነት ብሩክ በህይወት ካለ እናድነዋለን። እንደባለፈው አስቸጋሪ ሁኔታ እስካልገጠመን ድረስ ብሩክ እናድነዋለን። ይሄ ነው የሚሰማኝ። ስለዚህ ነገ በጣም ትልቅ ክስተት በህይወታችን ነው የሚሆነው። ልክ ብለሃል። በእርግጠኝነት ብሩክ በህይወት ካለ እናድነዋለን። ወዳጄም አብሬያችሁ እቀላቀላለሁ ብሏል። እግሩን ስለተሻለው አብሬያችሁ እኖራለሁ ብሏል። ኧረ እባክህ እሱ ልጅ እኮ በጣም ተጎድቷል። ደግሞ ዳጣም አብሬያችሁ ነው መሆኑ ብላለች። እኔ የሷ ልጅ ነገር በጣም ይገርመኛል። በጣም ጀግና ልጅ ናት። በጣም ጎበዝ ናት። ለጊዜው ይሄንን ነገር እኛ እንወጣዋለን። እሷን እዚህ ነገር ውስጥ ባናስገባት ደስ ይለኛል። ምክንያቱም እስካሁን ያደረገችው ይበቃል። እኔ የሚገርመኝ ብሩክ ምን ቢያደርግላት ነው እንደዚህ የምትሆንለት? ታውቃለህ እንዴት እንደተገናኙ? እሱ ነው ደግሞ ያስታውቃል። ከማሌት ጋር ተጣልቶ ምሳሌ ታማ ተስፋ በቆረጠበት ብቻውን በተቀመጠበት እንዲሁ መታጽናናችሁ። እንዲሁ ዝም ብላ ሳታውቀው አሳቀችው። ከዛ በኋላ ደግሞ የመታ ጠየቀችው። እሱ ደግሞ ነይ ከኛ ጋር ትበያለሽ ብሎ ይዟት መጣ። ስትያት ዱርዬ ትመስላለች፣ ግን በጣም ታዛዝና ምስኪን የሆነች ልጅ ናት። እናት አባቷን አታውቅም ነበር። እሱን ደግሞ እኔ አግዣት በመከራ አባቷን አገኘቻው። ሞገስ፣ ለሰው ደግ የሚያስብ ሁሉ ከወደቀበት ይነሳል። የሰው ልጅ ልብሱን መልኩን አይተህ መፍረድ አያስፈልግም። ዳጣ ምስክር ናት። አሁን እያማረባት ነው፣ ተስማምቶታል። ታውቃለህ፣ አሁን ግን እየተመቻ ሲመጣ መፍራት ጀምራለች። ሞገስ፣ ከዚህ ቀደም እኮ ነግሬሃለሁ፣ ሰው የማይፈራው ተስፋ ሲቆርጥ ነው ብያለሁ። እንግዲህ እኔም ለዛሬ ተስፋ መቆረጥ አለብኝ ማለት ነው። ሞገስ፣ እናሳካዋለን፣ አትፍራ አልኩ። ይልቅ ፖሊሱ የቀጠረን ሰዓት ደርሷል፣ ብንሄድ አይሻልም? ጥሩ።
ይኸውልሽ ቅድስት የቤት ሰራተኛ ሆነሽ አትቀሪም። እሺ ከክፍለ ሀገር ወደ አዲስ አበባ መምጣትሽን እንደ አንድ አድቫንቴጅ ነው ማየት ያለብሽ። እሺ ጋሽ አንተ እኮ እንደ ቤት ሰራተኛ ማታየኝ። አዎ ልክ ነሽ፣ ግን ደግሞ ምንም ቢሆን ማለት ብዙ ጊዜ አስከፍተሻለች። ግን ደግሞ ችግር የለም። ማዘን የለብሽ። የቤት ሰራተኛ ሆነሽ አትቀሪም። ሁሉንም ነገር ስትለምጂ ከተማውንም በደንብ ስትለምጂ የራስሽን ስራ ትጀምራለሽ። አዎ ጋሽ አዲስ አበባ ነው መኖር የምፈልገው። ትክክለኛ ምርጫ ነው። ምን መሰለሽ የምትኖሪበት ሀገር ኑሮሽን ይወስነዋል። አዲስ አበባ ስትኖሪ ሰርተሽ ስለማደግ እና ቤትና መኪና ስለመግዛት ነው የምታስቢው። ምክንያቱም ስትወጪ ቆንጆ ቆንጆ መኪኖችን፣ ቆንጆ ቆንጆ ቤቶችን ታያለሽ። እናም ደግሞ ያ ነገር አንድ ቀን የራስሽ እንደሚሆን ትመኛለሽ ማለት ነው። እውነት ነው። አዎ ስትመኝ ደግሞ የምትመኙን ነገር የማግኘት እድልሽ ከፍ ያለ። እስኪ ለምሳሌ አንዲት አሁን ክፍለ ሀገር የምትኖር ሴት ስለምን ልታስብ ትችላለች? ከተማ ማታውቅ 2 በሬ ወይ ደግሞ 4 በሬ ያለውን ወንድ አግብታ ብዙ ልጆችን መውለድ ነው የምታስበው። አየሽ የምትኖሪበት ሀገር ኑሮሽን ወስነዋል የምለው ለዚህ ምንም ነገር እንዳታስቢ። እዚሁ አዲስ አበባ ሰርተሽ ተቀይረሽ ከራስሽ አልፎ ለወንድሞች ትተርፊያለሽ እያልኩሽ። እሺ ጋሽ ባል ደግሞ እዚሁ እንፈልግልሻል። አዲስ አበባ እንኳን የባል ችግር የለም። የለም አመራረጣቸው ነው እንጂ እኮ እኛም እዚህ ነበር ከተወለን ያደግን። እሺ ጋሽ አንቺ ልጅ በእናትሽ ከህይወቴ ውጪ ከህይወቴ ውጪ። ፍቅር ይዞሻል መሰለኝ ካለ ማኩኒ ባንተ እንኳን ካንተ ከማንም አይዘኝም። እሺ ይኸውልሽ ይሄ በኋላ ከኔ ፍቅር ይዞሽ ስትንፈራፈሪ መርዙ ፍቅር የሚያስለቅቅ መድኃኒት ካለ በእናትህ ምናምን ብለሽ እንዳትደውይ። አልደውልም። ፍቅር ያዘኝ ብለሽ ብትደውይ ግን በእንዶር ታጠቢው ነበር የምልሽ። በቢያ 9 ሳሙና ይሻላል። ይልቅ ወሬን ተውና እስኪ በእናትህ ስራ ምናምን አስለምደኛ። ድለላ ነው? አዎ በእናትህ እኔ ሰፈር ተቀምጦ መዋል በጣም እየደበረኝ ነው። እና ቅመሟ ጋር እንዳልሄድ ደግሞ በእናትህ ያጅብ አለ። እና ምን ልትደልይ እንዴ? አሁን እኔ ምን ያንሰኛል? ይኸውልሽ ደላላ ስትሆኚ መጀመሪያ ማስወገድ ያለብሽ ጸባይ ለሰው ማዘን ነው። ሀዘኔታና ድለላ በቃ አብረው የማይሄዱ ነገሮች ናቸው። እሱን ማያው ካንተ ያየው አይደል እንዴ? ካዲ መሆን አለብሽ። በውሸት መማል አለብሽ። ለሰው አለማዘን መቻል አለብሽ። እንዴ አንተ በውሸት ሲኦል ልታስገባኝ ነው እንዴ? ሲኦል ስትይ ምን ትዝ አለኝ መሰለሽ? ናባት ዛ ይኸውልሽ ቅድስት ሁሌ ደስተኛ ሆናለሁ አታስቢ። እዚህ ምድር ላይ ስንፈጠር ደስታ ከራሳችን ነሽ የሚመነጨው። ቁስል ያጋጥመናል፣ ግን ደግሞ ያን ቁስል እያከክን ደስታ እናገኛለን። ጋሽ ግን አንተ እስከ ስንት ተምራለህ? እኔ ጎበዝ ተማሪ ነበርኩ። ከባህር ዳር ዩኒቨርሲቲ ሰቀዬ ነው የተመረቅኩት። አይ ደስ ይላል። ግን አንዳንዴ ይገርመኛል። ብዙ ጊዜ የሚሳካላቸው ክፉ ሰዎች ናቸው። እሱም አፈጣጠራችን ምን መሰለሽ የመበላላት ነው። ይኸውልሽ አንዳችን ደስታ ለማግኘት ሌላኛችን መከፋት አለብን፣ ሌላኛችን ማዘን አለብን። እንዴት ብዬ ላስረዳሽ? የአንበሳ ልጅ ጠግቦ እንዲያደር የአንድን ያጋዛን ልጅ መብላት ይኖርበታል። አየሽ የተፈጠርነው እንደዚህ ሆነን ነው።
እና ጋሼ ክፉ ሰዎች ትክክል ናቸው እያልከኝ ነው? አላልኩም። ክፉ ሰው የትም ይኖራል፣ የትም ልናገኘው እንችላለን። ለምን ተፈጠረ ማለት እንችል። ይኸውልሽ አንድ ልጇን ላጣች አጋዘን አንበሶች ጨካኝና አረመኔ ናቸው። ግን ደግሞ የአጋዘን ልጅ ገላ እያመጣችላቸውን አንበሳ በልጆቿ ዘንድ ጀግናና አዛኝ ናት። ምክንያቱም እነሱ መግባቸው አለች። ጋሼ አልገባኝም። ምንድን ነው ያልሽው? ጋሼ ሆናልሽ? ኧረ ጋሼ አምልጦኝ ነው። ማለቴን ብትሰማ ትገለሻለች። እንደውም ሰሞኑን ቀናት ውጤ እየሞካከራት ነው። እንዴ ጋሼ አሁን በእኔ በምን ይቀናል? ልቅናማ ካለሽ ልክ ናት። አንቺ የምታስቀኝ ሴት ነሽ። እንደው ባላገባ እንዳንቺ አይነት ሴት ነበር ለሚስትነት የምመርጠው። እንግዲህ ሁላችሁም ዝግጁ? ሳይመሽብን በጊዜ መጨረስ አለብን። ዝግጁ ነን። ፊት ለፊት ሰብረን ነው የምንገባው። አዎ ሰብረን እንገባለን። እነዛን ጨካኞች እናስወግዳቸዋለን። ዝናም ካሌብም እዚህ የሉ። እዚህ ያሉት ሁሉም ተቀጣሪዎች ናቸው። ስለዚህ እኛ መጨካናችንን ካወቁ ሁሉም ይሸሻሉ። ምክንያቱም መሞት አይፈልጉም። ባለፈው አይተናቸዋል። ብዙም የሚረባ ሰው የለም። ምናልባት ችግር ሊሆንብን የሚችለው የያዙት ሽጉጥ ብቻ ነው። የእውነት በጣም እየሞቀኝ ነው። ሰውነቴን እየወረረኝ ነው። ደም እየሸተተኝ ነው። አንበሳዬ አይዞህ፣ ሁሉንም እንወጣዋለን። ይኸውላችሁ ስህተት ፈጽሞ አይፈቀድም። የጭንቅ ሰዓት ጊዜው አጭር ነው። ጥቃቅን ስህተቶች ዋጋ ያስከፍሉናል። እዚህ ምድር ላይ የማይታረመው ነገር ሞት ብቻ ነው እና እንዳትሞቱ ተጠንቀቁ። በትክክል አባቶቻችን ጎበዝ አትቀደም፣ ገላጋይ አያጣም ከኋላ ያለ ደም የሚል ቃል ያስቀምጡልን። ሞት የማናርመው ስህተት ነው። ሞት አይቀሬ ቢሆን እንኳን እኛ ሳንሆን መሞት ያለባቸው እነሱ ናቸው። በፍጹም ከሞት ጋር እንዳትፋጠጡ። ሁሉም ነገር ያለ ሞት እንዲጠናቀቅ እናደርጋለን። ባይሆን እንኳን መሞት ያለባቸው እኛ ሳንሆን እነሱ ናቸው። ተግባባን?
እኔ እኮ ሄወን ይገርመኛል። ብሩክም እንደዚህ ነው የሚለው። እኔም ዛሬ ወደ ኋላ አለ። ወንድ ልጅ ወንድነቱ የሚረጋገጠው የጭንቅለት በለው ሲል ነው የወንድ ልጅ ሞቱ ሴትም ትገላለች ከረጋ መሬቱ አይደለም የሚባለው አይደል ግዴ? አይዞን አንቺ ግን በቃ ከቤት አትወጪም? በጣም ዝና ያገኘኛል። ቤትሽን እንደሚያውቀው አትርሽ እንጂ ምን ሆነሻል? እኔ እኮ ካልሆነ እነ ቅድስት ጋር ልሂድ ወይስ ቤት ልቀይር? ጭራሽ እነ ቅድስት ጋር ብትሄጂ ራሷ ናት መርዝ ሰታ ድፍት የምታደርግሽ። እኔ ምን አደረኳት ታዲያ? እኔ እንደዛ የምጠላኝ እኔ ምን አድርጋት ነው? ከምር ማለት የምታደርጊውን ነገር ትረሻለሽ? ምኑን ነው የምረሳው? ቅድስትን እኮ እግራችንን እንኳን ስናሳጥባት ነበር። ምን ያልሰራንባት ግፍ አለ? ከፍያት መስሉም። ይሄ እንዴት ግፍ ይሆናል? ግፍ ነው እንጂ ቢከፈልስ እንደዛ ይደረጋል? ለማንኛውም ግን ለቅድስት ቤቷ ከሄድሽላት ስለቴ ሰመረ ነው የምትለው። እሺ ምን ላድርግ? እኔ አንድ ሀሳብ አለኝ። ምንድነው እሱ? መድብል ዝቅ በሉ እናንተ እይታ ውስጥ እንዳትገቡ። ዛሬ ብዙ ሰው ያለ አይመስለኝም። ምናልባት 2 ለምን 10 አይሞሉ? ዛሬ ወደ ኋላ አንል 1000 ዓመት አይኖር። ሰምበሰ ስሜታዊ እንዳንሆን እንጠንቀቅ። ሰዎቹ የታጠቁ ናቸው። ወንድሜ እንግዲህ እስከ ዛሬ ምን አድርገውት ይሆን? በቀን ስንቴስ ምግብ ሰጥተውት ይሆን? እቺ የምትወጣውን የፀሐይ ብርሃን አሳይተውት ይሆን? እነዚህ አውሬዎች ናቸው። ሊያሳዩት አይችሉም። እንደው ከነሙሉ አካሉ ካገኘነው ራሱ በጣም ትልቅ ነገር ነው። እውነቱን ነው። እነዚህ ሰዎች ጨካኞች ናቸው። ውስጥ በጣም ብዙ የታሰሩ ሰዎች አሉ። በተለይ ባለፈው ምሳሌ ላስፈታ ሲሄድ በጣም የምታምር ቆንጆ ልጅ አግኝቼ ነበር። ምናልባት እሷን ቦታ ካልቀየሯት ይዘናት ብንወጣ ደስ ይለኛል። ብሩክን ነፃ ካወጣነው በኋላ በቀጥታ የምንሄደው ወደ ህግ ነው። ህግ ከጠየቀ ይጠይቃቸው። አለበለዚያ ግን በቃ እኛ አንደርስባቸው። መድብል ረሳው እንዴ? እስር ቤት ስንት ጀግናና ንጹሃን ታስረው እንደሚገኙ እንዴ? በጥቂት ስግብግብ የህግ ነጋዴዎች ምክንያት እስር ቤቱን የሞላው እኮ ጥቂት ወንጀለኛና አብዛኛው ንጹሃን ነው። በህግ ፊት ግን ንጹሃን ወንጀለኞች ተብለው ነው ስንት ዓመት ታጉሮ የሚሰቃዩት። አውቃለሁ ምን ልትለን እንደፈለክ ይገባኛል። ሰው ህግ ብቻ ስለጣሰ አይታሰርም ነው። በትክክል ህግ ስራውን በትክክል ቢሰራ ኑሮ ዓለም ሰላም ትሆን ነበር። በህግ ፊት ሁሉም እኩል ቢሆን ኑሮ ዛሬ በነፃነት በተንቀሳቀስን ነበር። ህግ የሚወጣው ለሁሉም ነው፣ ነገር ግን ለሁሉም እኩል አይሰራም። ምንድነው ሐሳቡ? ለምን ግን ፊትሽን ሰርጀሪ አትሰሪው? በሜካፕ ነው? አረ በቀዶ ጥገና ነው ማለት። ግን አንዳንድ ጅል ትሆኛለሽ ልበል። ፊቴን ሰርጀሪ የማሰራበት ገንዘብ ባገኝ ከመጀመሪያው እዚህ ውስጥ ለምን ገባ ነው? አጥቼ መስሎኝ እዚህ ጣጣ ውስጥ የገባሁት። ለነገሩ እውነትሽን ነው። ያንቺ ፊት እንዲህ በቀላል ቀዶ ጥገና የሚስተካከል ነገር አይደለም። ስገምት ግማሽ ሚሊዮን ብር ላይ ፈጅብሻል። አትስደቢኝ። ችግር ውስጥ በሆንም እኔ ቤት መኖርሽን አትርሺ። ውለታዬንም አትርሺ። እኔ ነኝ ኮዮትሽን ያዳንኩልሽ። እሱስ እውነትሽን ነው። እንደ በፊቱ ዝና የሚልሽን ብታደርጊ ኑሮ እኔ እስከዛሬ ሙቼ ነበር። እሱን እኮ ነው የምልሽ። እኔ የምልሽ ማለት ትናንትና ማታ ስለ ብሩክ እያሰብኩ ነው ብለሽ ነበር። ምንድነው ስለ ብሩክ የምታስቢው? ሞገስ መጀመሪያ የምትገባው አንተ ነህ። ምክንያቱም አንተ ነህ ያውቁ በር ላይ ያለውን ጥበቃ ጠቅልለህ ጣለው። ያኔ እኛ እንገባለን። ችግር የለውም። እንዳይሞትም እንዳይነሳም አድርጊ ከመሬት ነው የምለጥፈው። በዚህ ሰዓት ብዙ ሰው አይኖርም። በር ላይ ያለውን ጠባቂ አንተ ቀድመህ ከጣልክልን እኛ በጣም አሪፍ እድል ይኖረናል ማለት ነው። ውስጥ ያሉትን ሰዎች ደግሞ እኛ እናፈናቸዋለን ማለት ነው። ተግባባን? አደጋ የሚፈጥር ካለ እንዳይሞት አድርጎ መምታት ነው። የሁላችሁም ሽጉጥ ዝግጁ? ዝግጁ? አዎ። ፈጣሪ ይርዳን። ፍጥረትን ለማዳን እንጂ ለክፋት አይደለም። ፈጣሪው አግዘን፣ ይህንን ምስኪን ከገባበት ጭንቅ እናውጣው ዘንድ እባክህ እርዳን።
እንግዲህ ፈጣን እርዳታ ለክፋት አይደለም፣ ፍጥነትን ስለማገዝ እንጂ። ሞገስ ያንተ እርዳታ ያስፈልገናል። ምክንያቱም ቀድመህ የምትሄደው አንተ ነህ። ይሄን ምስኪን ከገባበት ጭንቀት ማውጣት አለብን። ወንድማችንን ማዳን አለብን። እሺ ይጸጽተኛል። ስለ ብሩክማ ጸጸት ነው። እኔ እኮ ብዬሽ ነበረ። አዎ ይጸጽተኛል። ዛሬ ያለውበትን ሳይ የገባውበትን ጉድጓድ ስመለከት በጣም ይጸጽተኛል። ኤፍራታ ከብሩክ ጋር መለያየት አልነበረብሽም። አዎ አልነበረብኝም፣ ግን በቃ አንዴ ሆኗል። ምን ታደርጊዋለሽ? አሁንም እኮ ከልብሽ ተቀይረሽ ብትሄጂ ብሩክ በር የሚዘጋብሽ አይመስለኝም። ሲጀመር አሁን እኮ እሱ ይሙት ይኑር ምንም እኮ የሚታወቅ ነገር የለም። አዎ እሱስ ልክ ነሽ፣ ግን እኮ ጀግና ነው። አጉል ጀግና መሆን ዋጋ ያስከፍላል። ልጁን ቢያድንም ራሱን ግን ማዳን የሚችል እየመሰለኝ አይደለም። ምን ያክል ቢወዳስ ነው? ካለ እናት ነው ያሳደጋት። ሴት ልጆች ደግሞ አባታቸውን ይወዳሉ፣ አባቶችም ደግሞ ሴት ልጆቻቸውን በጣም ይወዳሉ። አንቺም እኮ ከብሩክ አንድ ልጅ መውለድ ነበረብሽ። መች መካሪ ያገኘው? አንዴ ቅርጽሽ ይበላሻል፣ ጡትሽ ይወርዳል፣ ዳሌሽ ይበላሻል እያሉ ይሄው እንዲህ በከንቱ አስቀሩኝ። ማን መካሪ አግኝቼ ብለሽ ነው? ከምር ብሩክ በደህና ከተመለሰ ይቅርታ ጠይቂው። እሱ ቅድስትን አግብቶ ይኖራል እንጂ ወደ እኔ ዞር ብሎ ማያይ። መሞከር አይከፋም። አንድ ቀን ይቅርታ ጠይቂው፣ ሽማግሌ ላኪበት። የሚወድሽ ይመስለኛል። ወንድ ልጅ ደግሞ ከወደደ ወደደ ነው። ብሩክ ከጠላም ደግሞ ጠላ ነው። ከዚህ በኋላ ወደ ብሩክ መመለስ በጭራሽ አይታሰብም። ማይሆን ነገር ነው። እንዴ ሞገስ ሊይዘው ነው እንዴ?